ኢየሱስ ሙቶ ነበር አይደለ? ኢየሱስ ሙቶ ሞትን ድል አድርጎ ተነስቷል ብለዋልና በሞተ ሰዓት ስንት ደቂቃ ቆይቶ ነበር? ወይም ሰዓት በመቃብር ስንት ደቂቃ? ቆይ ይቅርታ፣ ኦኬ፣ አይሰማም? ትሰሚያለሽ? በሞተበት ሰዓት ምን ያህል ጊዜ ቆይቷል? በመቃብር ነው እኮ ሙቷል ብላችኋልና ሞትን ድል አድርጎ ተነስቷል ብላችኋልና በሞተ ሰዓት 3 ቀንም ቆየ 2 ቀን። እሱ ሲሞት ምድርን የሚቆጣጠራት እጽዋትንም ይሁን እንስሳትን አልነበረም ሌላ አካል። ኢየሱስ ሙቶ ሳለ ምድርን የሚቆጣጠራት ሌላ አካል አልነበረም። መልካም፣ እሺ፣ መልካም፣ እሺ። መምህር አሉ? አዎ አለው። ኦኬ፣ ከተወሰነ አቀራረብ ደግሞ ግሩም። አጭር ማብራሪያ ነው የምሰጠው። የማይወሰን መለኮት በሚወሰን ስጋ በተገለጸበት ሰዓት 3 መዓልት 3 ሌሊት በከርሰ መቃብር ነበረ። ዳሩ ግን ምድርን ይመራት ያስተዳድራት የነበረ ማን ነው የሚል ጥያቄ ነው የጠየቀችውና ስጋ የክርስቶስ የተገለጸበት ስጋ የሚወሰን ስጋ ነው። 3 ክንድ ከስንዝር ነው። ይህ ስጋ የሚወሰን 3 ክንድ ከስንዝር የሆነ ስጋ የማይወሰን መለኮት በፈቃዱ ተወስኖ ከእርሱ ጋር ተዋህዷል። የማይወሰን መለኮት በፈቃዱ። ስለዚህ እያልኩሽ ያለሁት ምንድነው? መለኮት ምሉ ነው። ምሉ ነው ማለት በሰማይ በምድር ከምድር ከሰማይ ባፋ ባሉት በሌሎቹ በሰው ሕሊና በማይታሰቡት ዓለማት ሁሉ መለኮት የመላ ነው ማለት ነው። ያ ምሉ የሆነው መለኮት እርሱ ስጋን ተዋህዶ ወደ መቃብር ወረደ ባልንበት ጊዜ ዓለምን አደራ ሰጥቶት ወይ ደግሞ ለሌላ አካል ሰጥቶ አይደለም የሄደው። በመቃብር ውስጥም አለ፣ ከመቃብር ባፋም አለ። አንቺ ስለ መቃብር ታወሪያለሽ እንጂ በእመቤታችን ማህፀን እኮ 9 ወር ከ5 ቀን ነበረ። በእመቤታችን ማህፀን 9 ወር ከ5 ቀን ሲቀመጥ ዓለምን ማን እየጠበቀው ነበረ? ማን ነው ዓለምን የሚመግብ የሚያስተዳድር ከተባለ መልሱ ምንድነው? በእርሷ ማህፀን እየኖረም በኪሩቤል ጀርባ አለ ማለት ነው። በሰማይ ያለ በምድር አለ። ርቢ ግን አይደለም። ከዚያ አንድ ከዚያ ደግሞ አንድ አይደለም። አንዱ በሰማይ በምድር የመላ ነው ማለት ነው። እርሱ እግዚአብሔር ነው። ፍጥረታትን ይወስናል እንጂ ፍጥረታት አይወስኑትም ማለት ነው። በመለኮቱ በዚህ ሰፈር አለ በዚያ ሰፈር የለም አይባልም። በትስብእቱ ግን ደግሞ በሚወሰን ስጋ በሰውነቱ ተገለጸ ማለት ነው። ቃልዎት ያሰማል መምህር ተመር። ኦኬ፣ እሺ፣ ያ በደንብ ግልጽ ሆኖልሻል ብዬ አስባለሁ። ትንሽ ከእናንተ አንጻር ደግሞ ትንሽ ነው ልንገርሽ። ሞትን እንዴት ነው የምትረጂው አንቺ? ሞት ማለት ያው መሞትና መጥፋት ማለት ነው። አየሽ፣ እሱ ጋር እንለያያለን። እኛ መሞት መጥፋት ብለን አንረዳ። ሞት መጥፋት ማለት ከዚች ዓለም ላይ ነው እንጂ እዛኛው ዓለምማ ሕያዋን ነን። ትክክል። በዛኛው ዓለም አለን፣ ሕያው ነን በዛኛው አይደለም ሞት። ምክንያቱም እናንተም ጋር ራሱ ሱረቱ በቀራ ላይ 154 ላይ ሙታንን ሙታን አትበሉ ሕያዋን ናቸው ይላል። ኢቭን አሁን ሙሐመድ ላይ ሰላት ስታወርጂ ራሱ መቃብር ውስጥ ሆኖ ራሱ ምላሽ ይሰጣል። እንደ እስልምና አስተምሮ ሰላም ባወረዳችሁበት ቁጥር፣ ሰላት ባወረዳችሁበት ቁጥር አሰላም አለይኩም ስትዩ እሱም ወአለይኩም ሰላም ብሎ ምላሽ ይሰጣል። መቃብር ውስጥም ቢሆንም ይሄ እስልምና አስተምሮ ነው። እንደኛ ግን ሞት ማለት ምን መሰለሽ? ነፍስና ስጋ መለየት ነች። አንደኛው ሞት ነፍስና ስጋ ስትለይ ሞተ ይባላል አንድ ሰው። ስለዚህ ክርስቶስ ደግሞ በደንብ አስተውይ፣ ክርስቶስ ደግሞ ነፍስና ስጋው ብቻ ሳትሆን መለኮት የተዋሃደው ነው አይደለ? መለኮት የተዋሃደው ስለሆነ ነፍስና ስጋው መለየቱን ሞት ብለን ካልን መለኮት ደግሞ በሁሉ የሞላ ነው ብለን ነው የምናምነው። በሁሉ የሞላ በሁሉ ያለ ነው። ስለዚህ ሞተ ብለን ስንናገርም በስጋ ሞተ፣ በመንፈስ ግን ሕያው ሆነ ብለን ነው የምንናገረው። መለኮት ማይሞት፣ ማይመታ፣ ማይታመም፣ ማይደክም፣ ማይሄድ፣ ማይነሳ፣ ማይቆም እንዲህ ማይነገርለት ነው መለኮት ስለሆነ መለኮት በሁሉ ያለ ነው። መጣ እንዳትይ አስቀድሞ እዛም አለ፣ ሄደ እንዳትይ አስቀድሞ እዛም አለ፣ ቆመ፣ ተቀመጠ፣ እንደዚህ ተመታ፣ ታየ፣ ተዳሰሰ የሚባሉት ሁሉ ለመለኮት አይነገሩ። ነገር ግን ያ የተገለጠው ክርስቶስ ስጋን የተዋሃደው ነፍሱ ከስጋው ስትለይ እሱ ሞተ የሚለው በስጋ ብለን እንናገራለን። አንደኛ ጴጥሮስ
ክርስቲያን መክፈት ከተቻልክ አንደኛ ጴጥሮስ ምዕራፍ 3 ላይ ቁጥር 17 እና 18 ላይ በስጋ ሞተ በመንፈስ ግን ሕያው ሆነ፣ በወይን እንኳን ላሉ ሄዶ ሰበከላቸው ይላል። አንቺ ማን ነው ሲያስተዳድር የነበረው አልሽና? ሄዶ ሁሉ ሲያስተምራቸው ሲሰብካቸው ነበር ማለት ነው። የሚቆጣጠረው ላፍታ ለአይን ጥቅሻ እንኳን መለኮት ያላስተዳደረበት ያልጠበቀበት የለም። ለዚህ ነው ዮሐንስ ወንጌል ምዕራፍ 5 ላይ ከቁጥር 17 ላይ አባቴ እስከዛሬ ይሰራል እኔም እሰራለሁ ያለው ክርስቶስ አስቀድሞ የፈጠረ ሁሉን ያስገኘ ወደፊትም እኛን የሚጠብቅ የሚንከባከብ ስለሆነ እስከ ዘላለም ከእናንተ ጋር አለው ስላለ ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ይላል ነው። ስለዚህ ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና፣ ስንዴ አንድ ጊዜ በስጋ ሞተ። በስጋ ምን አለ? ሞተ። በመንፈስ ግን ምን ሆነ ይላል? ይታይሻል ቴምር? በስጋ ሞተ፣ በመንፈስ ግን ይታያል ቴምር? ይታያል። ግን እናንተ መንፈስ የምትሉት አላህ ሱብሃነሁ ወተዓላ ነው። አሁን ለምሳሌ አንድ አምላክ እመቤት ድንግል ማርያም ሆድ ውስጥ ተጸነሰ ካልን እዛ ውስጥ ሲጸነስ የነበረው ማለት አለ አይደለ? ጽንሶች የሚመገቡትን ምግብ አላህ ሱብሃነሁ ወተዓላ ነበረ ኢየሱስን ሲቀልበው የነበረ። ኢየሱስ እንዲናገር ያደረገውን በህፃንነቱ አላህ ሱብሃነሁ ወተዓላ ነው። ስለዚህ መንፈስን አላህን መንፈስ እያላችሁ ስለምትጠሩት ነው እንጂ በተአምር ኢየሱስ ክርስቶስ ወይም ፈጣሪ የምትሉት እናንተ በሰው ማህፀን ውስጥ ቆይቶ ፈጣሪ ሊወለድ አይችልም፣ ተአምር ቢሆን እንጂ አይወለድም በሚል አምናለሁ። ኦኬ፣ እሱ ያንቺ እምነት ነው። አንቺ እንደዛ ብለሽ ልታምኚ ትችያለሽ። ነገር ግን እኛ በስጋ የተገለጠው ክርስቶስ ራሱ አምላክ ነው ብለን እናምናለን። ቃል አስቀድሞ ሁሉን የፈጠረ ሁሉን ያስገኘ አካላዊ ቃል ከቅድስት ድንግል ማርያም ተወለደ። ያ በማርያም ማህፀን ያደረው እርሱ አካላዊ የአብ ቃል ነው ብለን እናምናለን። አንቺ ጋርም ስንመጣ ሱራ 66 ቁጥር 12 ላይ ሱራ 4 171 ላይ ሱራ 4 171 ላይ ወደ መሬም የጣላት ቃሉና መንፈሱ ነው። መንፈስ አላህ ነው አልሽና ላይ ቴምር ከቁርአንሽ ጋር ትጋጫለሽ። ኢሳ ራሱ መንፈስ ነው። ያላ መንፈሱ ኢሳ ነው ራሱ። ሱራ 4 171 አንድ የከፈተው ክርስቲያን። ስለዚህ ካላ ጋር ልዩነት እንትን ታመጫለሽ ማለት ነው። ወደ መሬም የተጣለው ያላ ቃልና መንፈስ ራሱ ኢሳ ነው። ስለዚህ ያላ ቃል ፍጡር አይደለም ብላችሁ የምታምኑት ያላ መንፈስ ፍጡር አይደለም ብለሽ ካመንሽ ቃሉም ፍጡር አይደለም ካልሽ ራሱ ኢሳ ያላ ቃልና መንፈሱ ነው። ስለዚህ ያ ያላ ቃልና መንፈስ መሬም ማህፀን ውስጥ ገብቶ ተጣለ። አንድ ነገር ከተባለ ከመጣሉ በፊት አለ አይደለ ቴምር? አንድ ነገር ተጣለ ቢባል ስለዚህ ወደ መሬም ተጣለ ከተባለ አስቀድሞ ያላ ቃል ነበር ማለት ነው። ያላ ቃል ደግሞ ፍጡር አይደለም። ኢሳ ብቻ ነው ያላ ቃል ተብሎ የሚጠራው። ኢሳ ብቻ ነው ያላ ቃልና መንፈስ ተብሎ የሚጠራው። አንድ ፍጡር አንድ ነብይ ያላ ቃልና መንፈስ ተብሎ የተጠራ የለም። እንደዚህ ይላል። እናንተ የመጽሐፉ ሰዎች ወይ በሃይማኖታችሁ ወሰንን አትለፉ፣ በአላህም ላይ እውነትን እንጂ አትናገሩ። የመሬም ልጅ አልመሲህ ኢሳ ያላ መልእክተኛ ወደ መሬም የጣላት የሁን የምትለው በቅንፍ የገባች ነች። እሷ አረብኛ ላይ ሌለች ነች። ቃሉም በደንብ አሳቢ፣ ቃሉም ከእርሱ የሆነ መንፈስ ብቻ ነው። ኢሳ ምንድን ነው? ያላ ቃሉና መንፈሱ ነው። ስለዚህ እኛ ጋር ስትመጪ መንፈስ የሚባለው አላህ ነው ያልሹ፣ እናንተ ጋር ደግሞ ምን ይለዋል? ኢሳ ነው መንፈሱ ይላል እናንተ ጋር። ስለዚህ በደንብ አሳቢ፣ እርሱ በስጋ የተገለጠው አስቀድሞ አካላዊ ቃል ሁሉን የፈጠረ ሁሉን ያስገኘ ነው እና እንደዛ ነው የምናምነው እኛ። ኦኬ እሺ። አሁን ሁለተኛ ጥያቄ ምንድን ነው? አሁን ለምሳሌ የኔ ልጅ አጼ ምኒልክ ጋራ ስዋጋ ነበር ቢል እኔ እንዴት አምነዋለሁኝ? ማለት አጼ ምኒልክ ጋራ ተዋግቻለሁ ቢለኝ እንዴት ላምነው እችላለሁ? ቢኮዝ አጼ ምኒልክ ልክ እንደ አጼ ምኒልክ ነው አሁን ኢየሱስ እየሆነብኝ ያለው እኔ ስጠይቅ ማለት ነው። ምክንያቱም እናቲቱ መጀመሪያ ተወልዲያ ልጁ ከዛ ወጣ ከዛ ፈጣሪ ነኝ ብሎ ቢያወራ ማን ያምነዋል? ስለዚህ ከአጼ ምኒልክ ጋር ልጅ ተዋግቻለሁ ያለኝ ያክል ነው ክርስትና የተዘበራረቀብኝ። ጎበዝ፣ መልካም። ይህንን ጥያቄ ፌር ጥያቄ ነው፣ እስማማበታለሁ። ነገር ግን ጥያቄው መልሶ ለእስልምናም ስለምንጠቀመው ማለት ነው ክርስቶስ አስቀድሞ የነበረ ነው። መምህር ብለውሻል ቅድም።
ሁሉን የሚጠብቅ በማዕፀን ብቻ የተወሰነ ሳይሆን በሁሉ የሞላ ነው። በምድርም በመቃብር ውስጥ ብቻ ለምን ታስቢያለሽ? በአፋዊም ነበረ፣ አስቀድሞ በሁሉ ያለ ነው። በዚህ ተብሎ የሚወሰን አይደለም። በፍጡራን የሚካለል የሚካበብ አይደለም። ሰው እንደዛ ከሆነ ቃል አስቀድሞ ሁሉን የፈጠረ ነው፣ ሁሉን ያስገኘ ነው። ነገር ግን ስጋን ተዋህዶ ተገለጠ ብለን ነው የምናምነው እኛ። ሜይ ቢ ተምር ከተመለሽ መምህር እሳቸው ያስረዱሽ፣ እኔ ላስረዳሽ። እሳቸው ያስረዱሽ አይሻልም? እኔ ልቸኩል ስለምችል። አይ አንድ ስለሆነ ችግር የለውም። ሁለታችሁን ብትመልሱልኝ ይሰማል። ያ በደንብ አስተውይ። መምህር ከተመቾት ቀጥሉ። ኦኬ፣ በመጀመሪያ ስለ ክርስትና መረዳት ከፈለግሽ የልብ ጆሮሽን ክፈችና ስሚኝ ላስረዳሽ። እግዚአብሔር አዳምን ፈጠረ እንላለን እኛ አስቀድመን። መጽሐፍ ቅዱስ ነው የሚናገረው። አዳምን ከፈጠረው በኋላ አዳም ያልተፈቀደለትን ዕፅ በልቶ እግዚአብሔርን የሚያህል ጌታ ገነትን የሚያህል ቦታ አጣ። ከገነት ተባረረ ማለት ነው። ከገነት ሲወጣ የማይወሰን መለኮት በሚወሰን ስጋ ከ80 አሃዱ መጻሕፍት አንዱ በሆነው በመጽሐፈ ቀለሜንጦስ በሐሙስ ዕለት ወበመንፈቃለ ዕለት ትወለድም ወለተ ወለትከ ወእድህክ ውስተ መርህከ ወእትቤት ዘወከ በመስቀልየ ወበሞቴ ብሎ ቃል ገባለት። 5 ቀን ተኩል ሲፈጸም ከልጅ ልጅ ተወልጄ ብሎ ተናገረ ማለት ነው። አንደኛ ጴጥሮስ በጌታ ሚውት አድርጊና በጌታ አንድ ቀን ወይም በእኛ 1000 ዓመት በጌታ አንድ ቀን መሆኑን ተናግሯል። ዳዊትም ተናግሯል ማለት ነው። በመጽሐፍት በሐዲስም በብሉይም የተገለጸ ነው። ስለዚህ 5 ቀን ተኩል ማለት 5500 ዘመን ሲፈጸም ማለቱ ነው። አሁን ልብ በይና መለኮት ረቂቅ ነው። መለኮት ስፉህ ነው። መለኮት ምሉ ነው። መለኮት ዘላለማዊ ነው። መለኮት የማይበሰብስ የማይሞት ሞት የማይስማመው ነው። ማን ነው ይሄ? መለኮት ነው። ዓለማትን ሁሉ የፈጠረ ማለት ነው። መለኮት ማለት ገዢ ማለት ነው። በአማርኛ ፈጣሪ ማለት ነው። ጠባቂ ማለት ነው። ይህ መለኮት በፍጡር ስጋ መጥቶ ተገለጸ። ለምን በፍጡር ስጋ ተገለጸ ከተባለ ለቤዛነት፣ ለዚያ ፍጡር አስቀድሞ የሞት ሞት ትሞታለህ ብሎ ስለነገረው እንዳይገለው መሐሪ ነው፣ እንዳይምረው ደግሞ ፈራጅ ነው። ራሱን በፍጡር አካል ገለጸ ማለት ነው። በፍጡር አካል የገለጸው እግዚአብሔር ያ አስቀድሜ የነገርኩሽ ከም እስከም የሌለው ነው። የዚህን ጊዜ ተነሳ፣ በዚህን ጊዜ ያልፋል፣ በዚህን ጊዜ ይጠፋል የማይባለው መለኮት ከያለው እስከ ግን የሌለው ማለት መነሻ ያለው መዳረሻ ግን የሌለው ፍጡር ወይም ሰው በዚህን ጊዜ ይጠፋል ፈጽሞ ተብሎ አይነገርለትም። ለዘላለም እኛ ከክርስቶስ ጋር እንኖራለን። የምናምነው እርሱን ነው። ስለሆነም ስጋን መጥቶ ተዋሃደ ማለት ነው። ማን የተዋሃደ? መለኮት። መለኮትና ስጋ ሲዋሃድ ኢየሱስ ተባለ። ኢየሱስ ማለት ስጋ ብቻውንም አይደለም። ኢየሱስ የተባለ የማርያም ልጅም ብቻ አይደለም፣ የአብ ልጅ ብቻም አይደለም። ኢየሱስ ያልነው የአብ ልጅ ከማርያም ሲወለድ ነው። ከእመቤታችን የተወለደው የአብ ልጅ ከአብ የተወለደው የድንግል ልጅ እርሱ ከአብ መወለዱን ሳንረሳ ከድንግል የተወለደው ከአብ የተወለደው ነው። ከአብም የተወለደው ከድንግል የተወለደው ነው ማለት ነው። ስለሆነም ኢየሱስ አልነው ማለት ነው። ይህ ኢየሱስ ማለት ባሕርየ መለኮትም ባሕርየ ሰብም ገንዘቡ የሆነ ማለት ነው። ሰው ብቻ ነህ እንዳንለው ባሕርየ መለኮት አለው። አይ መለኮት ብቻ ነህ እንዳንለው ባሕርየ ሰብ አለው። እሱ ራሱ እኮ ኢየሱስ ክርስቶስ እኛ አይደለም ይሄ የምንናገረው፣ እኔ ከአብርሃም በፊት ነበርኩ ብሎ ተናግሯል አይደል? ከአብርሃም በፊት ነበርኩ ማለት አብርሃም ቅድመ ልደተ ክርስቶስ 2300 ዓመት የነበረ ነው። ከእርሱ በፊት ነበርኩ ብሎ እየተናገረ ነው። ከአብርሃም በፊት ነበርኩ አለ በመለኮቱ። 30 ዓመት ሞላው ብለን ተናገርንለት በትስብእቱ ወይም በሰውነቱ። የቀደሙ አባቶች ከሚባሉት አንዱ ቅዱስ ዮሐንስ ደግሞ ሲናገር ሕፃን ኮነ አረጋዊ ወአረጋዊኒ ኮነ ሕፃነ ይላል። ሽማግሌው ሕፃን ሆነ፣ ሕፃኑ ደግሞ ሽማግሌ ሆነ አለ። ሽማግሌው ሕፃን ሆነ ማለት ዘመን የማይቆጠርለት ዘመናትን ያሸመገለ ዘመናት የማያሸመግሉት መለኮት ሕፃን ሆነ ማለት 1 ዓመት 2 ዓመት እየተባለ በስጋ ገንዘብ ወይም በስጋን ስለተዋሃደ ተቆጠረለት ማለት ነው። ከዚያስ ደግሞ ሕፃን ኮነ አረጋዊ አለ። ሕፃኑ ደግሞ ሽማግሌ ሆነ ማለት ደግሞ 1 ዓመት 2 ዓመት እየተባለ የሚቆጠርለት ስጋ ዘመን የማይቆጠርለት መለኮትን ስለተዋሃደ ሽማግሌ ሆነ ተብሎ ተነገረለት ማለት ነው።
ስለዚህ ኢየሱስ ክርስቶስን ባሰብሽ ጊዜ ስጋውን ብቻ ካሰብሽ ወደ አይምሮሽ የሚመጣ እውነት ነው 30 ዓመት 33 ዓመት 34ኛው ዓመት ላይ አይሁዶች እዛው ወግረው ገደሉት። ከድንግል ተወለደ በ34ኛው ዓመት ሞተ የሚለው ብቻ ነው የሚመጣልሽ። መለኮቱን ብቻ ካሰብሽ ደግሞ መለኮት ብቻ ከሆነ እንዴት ይያዛል? እንዴትስ ይሰቀላል? እንዴት ይደበደባል? እንዴትስ ይሞታል? የሚል ሐሳብ ይመጣብሻል። ኢየሱስን ምን ብዬ ልረዳው ካልሽኝ ባሕርየ ሰብና ባሕርየ መለኮት የተዋሃደለት ማለት ነው። እንደ ሰውነቱ ሞተ ተቀበረ እንላለን። እንደ መለኮቱ መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል ተነሳ ብለን እናምናለን ማለት ነው። መጽሐፍ ቅዱስ ማቴዎስ ወንጌል ምዕራፍ 28 ተራ ቁጥር 35 ጀምረሽ ስታነቢ ማነው 27 ከ6 ሰዓት እስከ 9 ሰዓት በምድር ላይ ሁሉ ጨለማ ሆነ ይላል። በዓለም ታሪክ በቀን 1 ሚሊዮን ሰው እንኳን ቢሰቀል ከ6 ሰዓት እስከ 9 ሰዓት ጨለማ ሆነ የሚል ጽሑፍ የለም። ሰው ስለሆነ ተሰቀለ አለ። አምላክ ስለሆነ ደግሞ ፀሐይ ብርሃኗ አነሳች፣ ከዋክብት ረገፉ፣ ጨረቃ ደግሞ ደም ሆነች ተብሎ ተነገረለት ማለት ነው። ኢየሱስ ክርስቶስ ምን እየልረደው ካልሽኝ የቀደመ ቀዳማዊ ነው የሚል ጽሑፍ ስታገኝ በመለኮቱ ቀዳማዊ ስለሆነ ብለሽ አንብቢ። ዳህራዊ የሆነ ጽሑፍ ስታገኝ ደግሞ በትስብእቱ በሰውነቱ የዛሬ 2000 ዓመት ከድንግል የተወለደ መሆኑን አስቢ። የማይታየው ረቂቅ ዘላለማዊ መለኮት በሚታይ የማይወሰነው መለኮት በሚወሰን ስጋ ከድንግል ተገለጸ ማለት ነው። በምሳሌ ላስረዳሽ። ለምሳሌ ፀሐይ አለች አይደል? ብርሃን ደግሞ አለ፣ መሬት ላይ ይመጣል። ብርሃኑ መሬት ላይ ይመጣል። ብርሃኑ ከፀሐይ ሳይለይ መጥቶ እኛ ቤት ላይ ስለገባ መሬት ላይ ስላየ ነው ከዚያ ተለይቶ ነው ወይ የመጣ አይደለም። ብርሃኑ ከፀሐይ ከክበቡ ሳይለይ መጥቶ ብርሃኑ ከኛ እንዳለ ሁሉ እኛ እንደምንጠቀምበት ሁሉ ከክበቡ ሳይለይ ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ሳይለይ ወይም ከግዛቱ ከመለኮትነቱ ሳይለይ መጥቶ በስጋ ተገለጸ ማለት ነው። አንቺ ራስሽም አሁን የምትናገሪውን ጻፊው ብልሽ ትጽፊዋለሽ። የምትጽፊው ጽሑፍ ግን በጣም ይገርምሻል። ከአንደበትሽ ከውስጥሽ ከልብሽ ተፍቆ ሳይጠፋ በእስክሪብቶ ስትጽፊው በወረቀት ይታያል። በወረቀት ስለታየ ከልብሽ አልጠፋም፣ ከልብሽ ስላልጠፋ በወረቀት አልታይም አይልም። ከሰማይ ስላለ በምድር አልታይም አላለም። በምድር ስለታየ ከሰማይ አልጠፋም። አንቺ በፍጡር ሐሳብ ያሰብሽው በልብሽ ያለው ቃል በጽሑፍ ከታየ በጽሑፍ የጻፍሽው ቃል ደግሞ በልብሽ ከተቀመጠ ስለዚህ እግዚአብሔር እንደ ሰውነቱ በማህፀኗና በመቃብር እንደ አምላክነቱ በሰማይ በኪሩቤል ጀርባ ይኖራል። መለኮቱን በሱ ልክ መረዳት ነው። ኢየሱስ ክርስቶስ በቅድምና ነበርሁ ያለ በመለኮቱ ነው። አሁን እያየነው ያለነው ደግሞ በትስብእቱ ነው ማለት ነው። እንደሚገባሽ ተስፋ እያደረኩ ሰዓት ለመቆጠብ ላቁም። ኦኬ፣ ቃለ ሕይወት ያሰማልን። እናመሰግናለን። ሰፊ ማብራሪያ ነው። ተመር እሺ፣ አመሰግናለሁ። ይህን ጥያቄ በደንብ ይሰማል። ይህን ጥያቄ አይሁዶችም እንዳንቹ ጠይቀው ነበረ። እኔ ልጄ ተነስቶ በሚኒሊክ ጊዜ አለ እንደማለት እና እንደዛ ቢል ይጨንቀኛል ለመቀበል ምናምን እንዳልሹ ዮሐንስ ወንጌል ምዕራፍ 8 ነው ቁጥር 54 አይሁዶችም እንደዚህ ብለው ነበር እንዳንቺ። ክርስቶስ ምን ብሎ መለሰላቸው? ኧረ እኔ ጋር መጣልኝ። እኔም የያዝኩት ሀሳብ ይሄን ነበር። እሺ አትፈልጊው ነበረ? እዚህ ላይ ጥያቄ ነበረሽ አንቺም? አዎ ዛሬ እኔም ይሄን ታሪክ ሳዳምጥ ነበረ። ብዙ ጥያቄዎች አሉኝ። እፎይ ኦኬ፣ ምንድነው እዚህ ላይ ጥያቄ? አንድነት እንድንመልሰው ባይዘው እኔ መጽሐፉ የለኝም፣ ታሪኩን ነው የማዳምጠው። ኦኬ። ዮሐንስ ወንጌል ላይ ኢየሱስ በቤተ መቅደስ ሲያስተምር እኔንም ታውቁኛላችሁ፣ ከወዴትም እንደሆንኩ ታውቃላችሁ። እኔም በራሴ አልመጣሁም፣ ነገር ግን እናንተ የማታውቁት የላከኝ እውነተኛ ነው አለ። ማን ነው እውነተኛው? ማን ነው የላከው? ኢየሱስ። እሺ እንመጣለን ወደሱ። መልካም ቴመር እንመልስና እንመጣለን። አቤት ይሰማል። ኦኬ እሺ። አይ እኔ ጥያቄ ተመልሶልኛል። ሁላችንም እወዳችኋለሁ። የኦርቶዶክስ እምነት ተከታዮች በሙሉ እወዳችኋለሁ። አላህ ወደ ቀጥተኛው መንገድ ኢስላም ይምራችሁ ለማለት እወዳለሁ። አመሰግናለሁ። ምንድን ነው እሱ? ጭራሽ ይመችሽ። ኤኒዌይስ ነጃት ጥያቄዋ ተመልሶላታል። እናመሰግናለን። ጥያቄ ተመልሶልኛል ብላለች። ስለዚህ ክርስቶስን አምላክነት በደንብ አውቃዋለች ማለት ነው።
ዋናው እሱ ነው የምንፈልገው። አምላክነት እንዲገባት ብቻ ነበር የምንፈልገው። ጥያቄ በደንብ ተመልሶልኛል ብላለች። መቀበል አለመቀበል የእሷ ጉዳይ ይሆናል ማለት ነው። ወደ እኔ ልትመጣ ነው። መቀበል አለመቀበል ማን ይሆናል ከዛ ማለት ነው? የእሷ ጉዳይ ይሆናል። ማመን መከተል አለመከተል የእሷ ይሆናል። ጥያቄ ተመልሶልኛል ካለ አንድ ሰው ተገባት በቂ ነው ማለት ነው። አለማወቅ ኃጢአት አይደለም፣ ለማወቅ መጣር ደግሞ ምሁርነት ይመስለኛል። ኦኬ ምንድን ነው አንቺ እና የኔ ጥያቄ ዛሬ ታሪክ ሳዳምጥና ስጽፍ ነበረ። አንደኛው ኢየሱስ በቤተ መቅደስ ሲያስተምር እኔንም ታውቁኛላችሁ፣ ወዴትም እንደሆነ ታውቃላችሁ፣ እኔም በራሴ አልመጣሁም። ምዕራፉን አልያዝኩትም። አንብቢያ የጻፍሽው ጽፌዋል አላልሽም? እየነገርኩ ነው። ትንሽ ጠብቀኝ። እሺ ኦኬ ቶፒካችን ሽፍታ አስደረጉ ነው። ዮሐንስ ወንጌል ምዕራፍ 5 ላይ ነው የሚለው። ታሪክ ነው። እየሰማ ነው? አዎ እየሰማሽ ነው። መጽሐፉ የለኝም እያልኩ ነው። በታሪክ ነው፣ በድምጽ ነው የሰማሁት። ዮሐንስ ወንጌል ምዕራፍ 5 ላይ ቁጥር 28 መሰለኝ ኢየሱስ በቤተ መቅደስ ሲያስተምር እኔንም ታውቁኛላችሁ፣ ከወዴትም እንደሆንኩ ታውቃላችሁ፣ እኔም በራሴ አልመጣሁም፣ ነገር ግን እናንተ የማታውቁት የላከኝ እውነተኛ ነው አለ። ማን የላከው? እኛ የማናውቀው ማን ነው? እውነተኛ ኢየሱስ የላከው። እንደዛ አይልም። አስተካኪ። ስለዚህ ውሸት ነው ማለት ነው ታሪኩ። እንደዛ የሚል ዮሐንስ ወንጌል ምዕራፍ 5 ቁጥር 28 ላይ የለም። እየሰማ ነው። አንድ የክፈተው። እሺ እንደዛ ይላል። ምክንያቱም በመቃብር ዮሐንስ ወንጌል ምዕራፍ 5 እንደዚህ ነው የሚለው፣ በመቃብር ያሉት ሁሉ ድምፁን የሚሰሙበት ሰዓት ይመጣል። ምን ይላል? ድምፁን የሚሰሙበት ይመጣል። ያ እሺ። ኤኒዌይስ ክፍሉ እንደዛ ነው የሚለው የእኛው። ኤኒዌይስ የዛሬ ቶፒካችን ተወሱል ላይ ነው። ሽፍት አድርገናል። መልሰው ፓራፍሬዝ አድርገው ክርስቲያን ሶሪ አውት ኦፍ ቶፒክ ወጣ። ያ ከቶፒካችን ትንሽ ራቅን። ያ ተወሱልና ተበሩክ ላይ ያ መጨረሻ አካባቢ ጠይቃላችሁ ሙስሊሞች፣ በጣም ከቶፒካችን እየራቅን ስለሆነ ማለት ነው። ስለዚህ ተወሱልና ተበሩክ ላይ ኢትዮጵያ ውስጥ የሚገኙ አህባሽና ዋሃብያዎች ማለት ነው በመጽሐፍቶቻቸው እጅግ በጣም የተለያየ ልዩነት እንዳላቸው፣ በጣም የተራራቀ ሊቀራረብ እንኳን የማይችል ልዩነት እንዳላቸው በመጽሐፍቶቻቸው ተቀምጠው ይገኛሉ። አንደኛውን ኢስላማዊ የሆነ ትምህርት ይዞ የመጣ እያሉ ስለሚፈራረጁ ማለት ነው። ስለዚህ አህባሾች ተወሱልን የሚያደርጉበት ወይም ደግሞ ተወሱል በሚፈጽሙበት መንገድ ዋሃብያዎች በፍጹም አያደርጉም። እንደው ምን ይላሉ? ሽርክ ነው ወይም ደግሞ ከእስልምና የሚያስወጣ ነው፣ በእስልምና ውስጥ የማያቆይ እንደሆነ ደጋግመው ይናገራሉ። ስለዚህ ይሄን ትምህርታቸውን ይዘው አንደኛ አንድ ነን ማለት ይችላሉ ወይ? ለምሳሌ የአብደላ አልሐረሪ የሚባሉ አንድ በአህባሾች የሚከተሏቸው አንድ ትልቅ ሼክ አሉና አህመዲን ጀበል የተባለው ግለሰብ እሳቸውን በተመለከተ አንድ የተናገረው ነገር ነበር። ሜቢ ይሄን መጽሐፍ ላሳያችሁ። ይሄ የሚታያችሁ ከሆነ ሁላችሁም አህባሽ ይላል። ስለ አህባሾች የጻፈው ነው። የአላህ ባህሪያትና ለማምታታዎቻቸው የተሰጠ ምላሽ። ስለዚህ እነዚህ አህባሾች የአላህን ባህሪ አንደኛ የሚያምታቱ ናቸው። ለእነዚህ ደግሞ የሰጠውት ምላሽ ብሎ ፔጅ 21 ላይ አንዴ እንትን ያለውን ላሳያችሁ። ፔጅ 121 ላይ ምን ይላል? በ14ኛው የሂጅራ ክፍለ ዘመን በመጨረሻው ሩብ አብደላ አልሐበሺ የተባሉ ከሀበሻ የተነሱና ወደ ሻም ማሳሳቻ መንገዳቸውን ይዘው የተንቀሳቀሱ ብቅ አሉ ይላል። ምን አሉ?
ማሳሳቻ መንገዶችን ይዘው የሚንቀሳቀሱ ብቅ አሉ። ስለዚህ አብደላ አልሀበሽ የሚባሉት በወሃቢያዎች አስተሳሰብ እጅግ በጣም አሳሳች ወይም ደግሞ ሙስሊሞችን ከጥመት ውስጥ የሚያወጣ ትምህርት ይዘው እንደመጡ በዚህ ጋር እየተናገረ ነው ማለት ነው። ከነዛ ትምህርታቸው ውስጥ በሁለተኛ ደረጃ ላይ ያስቀመጠው ምንድነው? አሁን እያወራን ያለንበት ርዕስ ነው። ምን ይላል? ኢስቲጋሳን ወይም ደግሞ እርዳታን፣ ኢስቲአዛን ወይም ደግሞ ጥበቃንና ኢስቲአናን ከአላህ ውጪ በሞቱ ሰዎች ማድረግ ይበቃል ይላሉ። ማለትም ተወሱልና ተበሩክ የሞቱ ሰዎችን በመጠቀም ማድረግ ይቻላል ብለው እነዚህ አብደላ አልሀበሺ ይናገራሉ ብሎ አህመድ ዲን ጀበል ይናገራል። ይህ በቁርአንና በሱና በኢጅማ ውድቅ ነው። ማለትም ሙስሊሞች በፍጹም ሙሉ ለሙሉ እኛ ይህን አንቀበለውም እያለ እየተናገረ ነው። ይህ ሽርክ የመጀመሪያዎቹ የቁሬሽ ኩፋሮችና የሌሎች ሃይማኖቶች ነው። which means አህባሾች አሁን የሚጠቀሙበት ተወሱልና ተበሩክ የመጀመሪያዎቹ ቁሬሽ ጣዖት አምላኪያን የሚጠቀሙበትን አይነት ስለሆነ ሽርክ ነው፣ ከእስልምና የሚያስወጣል ይላሉ ማለት ነው። ስለዚህ ይህን ይዘው አንደኛ አንድንን ማለት ይችላሉ ወይ ሙስሊሞች? በመጽሐፍቶቻቸው እንደዚህ ነው የሚጣለዙት። በመጽሐፍቶቻቸው እንደዚህ ይጣለዛሉ። ሜቢ ከድር ካለ እዚህ ላይ የሚለው ሀሳብ ካለ። ቴንክ ዩ። እንግዲህ ተወሱልና ተበሩክ ላይ ሰፊ ልዩነት ነው ያላቸው። ከድር ይቀበላል። ከድር ትቀበላለህ? እንኳን ደህና መጣ። ሰላም ነው። ፎይ እንዴት ነህ? ይሰማል? ድምጼ ትሰማለህ? እንዴት ነህ? አይሰማም? አለን። እንዴት ነህ? አለን። ተወሱል ማንን ነው ትቀበላለህ የምትለው? ለምሳሌ ተወሱል በሞቱ ሰዎች ምናምን ማድረግ ይበቃል ብለህ ታምናለህ? ዱዓ ማድረግ ተወሱል ዱዓ ማድረግ ሰው ተወሱል ማለት ማቃረቢያ ከነሱ መፈለግ የሞቱ ሰዎች ጋር ሄዶ መለማመን ምናምን ይቻላል ብለህ ታምናለህ? ለምሳሌ ምንድን ነው ዱዓ ነው ምንድን ነው የምፈልገው? የሞቱ ሰዎች እንዲያቃርቡ ወደ አላህ ምን ሸፋ ነው ዱዓ ነው ሸፋ በለው። እሺ መሐመድ ራሱ ሞቶ አይደለ እንደ ሸፋ የሚሆንልህ? አይ እሱ በቂያማ ቀን ነው። አሁን ሸፋ የሚሆንልህ አሁን አፊስ ቁርአን አፊስ ከሆነ አፈር የማይበላ ከሆነ ኦኬ ሸፋ መሆን ይችላል። ሸፋማ በምን ምሳሌ በህይወት እያለው ለኔ ነጃት እየሳቀችብህ ነው። እሷ አትቀበልም መሰለኝ። ግራ ገባት እኮ ነጃት ነጃት ትቀበያለሽ እንዴ? ጠይቀኝ፣ ጥያቄውን እንደገና ጠይቀኝ። የሞቱ ሰዎችን ሄዶ መቃብር ለመለማመንም ሆነ ሸፋ ይሆኑኛል እነሱ ያቃርቡኛል ብለሽ ታምኛለሽ? እነሱ ለራሳቸው ሞቶ የለ እንዴ? እንዴት እኔ ነው ለፈጣሪ ያቃርቡኛል? እኔ አላምንም በሞት ሰው ያቃርበኛል ብዬ። ስለዚህ ወልዮች ምናምን እንትን አይሆኑሽም ማለት ነው፣ አማላጅ አይሆኑሽም። አልቀበልም። እኔ እሱን አልቀበልም። አልይ ከሆነ ያረጋል። ለሞተ ሰው ሄዳችሁ ዱዓ አድርጉለት፣ ፈጣሪ ይቅር ይበለው ዱዓ አድርጉለት እንጂ የሚባለው ለራሱ ሞቶ እኔን ያቃርበኛል ብዬ አልቀበልም። አልይ ያረጋል አይደለ ሲስተር ነጃት? አልይስ አልይ ማን ነው? ሳባ ነው፣ የረሱል ሳባ ከሊፋ ነው። ኦኬ አልይ የትኛው ሐዲስ ላይ የትኛው ቁርአን ላይ ነው አልይ ያቃርባል የሚለው? የትኛው መጽሐፍ ላይ ነው አልይ ያቃርባል የሚለው?
ምን አልሽኝ? የትኛው ቦታ ላይ ነው አልይ ወደ ፈጣሪ ያቃርባል የሚለው? አይደለም በቁርአን ያለ ያላልኩሽም፣ ባክ የእምነትሽ እኮ ነው ያልኩት። ታምናለሽ አልይ ያቃርበኛል ብለሽ እኮ ነው የምልሽ። አልይም ሆነ ማንም ሆነ እኔ ሰው የሞተ ሰው ያቃርበኛል ብዬ አላምንም። ማንም አቃርበሽም? ያአላህ እኔ ማምነውን ልንገርህ። ረሱላችን ሰለላሁ ዐለይሂ ወሰለም ብቻ የቂያም ቀን ለኛ እንደሚከራከሩ ኡመቴን ማርልኝ እንደሚሉ ብቻ ነው የማውቀው። ከዛ ውጭ አልይም በለው አቡበከርም በለው ማንም በለው አሁን በህይወት እያለሽ እርሳቸው ዱዓ ያደርጉልሽም? በህይወት እያለሽ? እኔ በህይወት እያለሁ አልይ ሞቶ ነው ዱዓ የሚያደርጉልኝ? አይደለም ረሱል ያልሽው አያደርግልሽም? እሱ አንቀላፍቶ እኮ ነው። አንተ ረሱል ሞቶ ለኛ ዱዓ ያደርጉልናል የሚል እምነት አለ? ዱዓ ያደርጉልሽም? አሁን እርሳቸው አያደርጉልሽም? መካ አሁን ኡምራ ለምሳሌ መካ ስትሄጂ እዛ መቃብር አሁን መቃብር ቦታ ትሄጂና ትዘይራለሽ አይደል? ያን አያደርጉልሽም? እና እኔ ነኝ እንጂ የምዘይረው እርሳቸው እንደው አድርጉልኝ ብዬ አይደለም። እኛ ነን የምንዘይረው እንጂ እሳቸው እንደው ያደርጉልናል ብለን አይደለም። አይሰሙሽም? ብታወሪ አይሰሙሽም? ሰላም አለይኩም አቢቢ አይሰሙም እንዴ? ይሰማሉ አይሰሙም? ይቅርታ አድርግልኝ። እኔ ከሌላ ነገር ጋር አታጋጩኝ። ግን ደግሞ እውነታውን ስናገር ለሞተ ሰው ለኔ ዱዓ ያደርግልኛል የሚል እምነት የለኝም። ረሱላችንም ደግሞ ያስተማሩን የሞቱ ሰዎች ላይ ዱዓ አድርጉላቸው ነው እንጂ እኛ የቆምነው ዱዓ አድርጉላቸው እንጂ ያሉት የሞቱ ሰዎች ለናንተ ዱዓ ያደርጉላችሁ የሚል አንድም ትምህርት ላይ አልሰማሁም። ነጃት ሰላም አለይኩም ያ አባ አብዱላህ ስቲ አይመልስልሽም? ሰላም አለይኩም ለሞተም ሰው ሰላምታ ነው። ሰላም አለይኩም ሰላምታ ነው። የሞተም ሰው ጋር መቃብር ስትሄድ ሰላም አለይኩም ችግር የለውም። ይሰሙኛል ብዬ አይደለም፣ እሳቸው ይመልሳል ብዬ አይደለም። መሐመድ ይመልሳል አይመልስም? እየሰማ ነው እፎይ? እየሰማሁ ነው። መሐመድ ሰላም ስትዩ ሰላምታ ይመልሳል? ይሄ ክርክር እኮ አይደለም። መግባባት ከቻለን በትክክለኛው እንግባባለን። እየነገርኩ ነው። መሐመድም ሆነ ማንም ሆነ ራሳችን ዚያራን እንሄዳለን፣ እንዘይራለን። ሰላም አለይኩም ደግሞ ሰላምታ ነው። አንተ አንድ ጓደኛ እፎይ እንዴት ነህ ደህና ነው ወይ ቢልስ ልክ እንደዚህ ሰላምታ ማለት ነው። እኔ ስጠይቃችሁ እርሳቸው ሊመልሱልኝ አይደለም። ነገር ግን በኢስላም ማንኛውንም ነገር ስታገኝ ሰላም አለይኩም መጀመሪያ ማለት አለብህ። ስለዚህ እንላለን። ግን ከነሱ መልስ ፈልገን አይደለም ከሞቱ ሰዎች እንደዛ ማለት መሐመድ ሰላምታ አይመልስም? ያ አላህ እንደዛ የሚል እኮ አዲስ አለ ያላለች ይጀውባል እንደ ይመልሳል እንጂ ያ ቃል ይመልሳል። አዲስና አታውቂውም ማለት ነው። ነጃት መሐመድ እኮ ሬሳው በስብሷል ብለሽ ነው እንደምታምኚው? ጥያቄ አይደለም። እኔ ብዙ ነገር አላውቅም። የማውቀውን የነገርኩ። መሐመድ እኮ መቃብር ውስጥ እኮ ቁጭ ብሎ እኮ ሰላምታ እኮ እየመለሰ ነው ለሰው። የትኛው መጽሐፍ ላይ ነው ያለው? አሳየኝ። ይሄው በጣም ብዙ ቦታ ነው ያለው። አንብብላት። ሪያድ አሰሊን 1402 ላይ ነው። የአላህ መልእክተኛ እንደዚህ ያሉ ይላል። አቡ ሁረይራ ነው የተረከው። whoever someone greets me ከእናንተ ማናችሁም ሰላም ብትሉኝ አላህ returns the soul to my body in the grave and return his greeting አላህ ነፍሴን መቃብር ውስጥ ወደ ሰውነት የመልሳትና ሰላምታውን እመልስለታለሁ ብሎ መሐመድ ተናግሯል። እስኪ አሁን አሰላም አለይካ ብትዩ መሐመድን እሱ ወአለይኩም ሰላም ብሎ ይመልስልሻል ማለት ነው። ወአለይኩም ሰላም ብሎ ይመልስልኛል። ሁሉም ሰው ስለ ማለት ነው። ነጃት ሁሉም ሰው ከዓለም አቀፍ ሰላም ስለ ማለት ነው። ሰላት አታያት ስቀሪ ማለት ነው። ሁሉንም ይመልሳል። አላውቅም። እኔ እንደዛ እንደሚመልስ አላውቅም። ነጃት አንቺ እዚህ ጋር የሚያስቅ ነገር የለም። መቃብር ውስጥ እኮ ነው ያለው እኮ መሐመድ ተይቶ እኮ ነው እንጂ አይደለም እኮ ሲጀመር። ጣርጋ ትግባ። ቆይ የሚያስቅ ነገር የለም። ከዲር የሚባል ልጅ ካፊር ነው። አንቺ መይሳቀችና ነው ምንም ትቃጅብን ሃይማኖት እኮ ነው። ትሳቃ መስዋዕት ትሳቃ
በእሷ መሳቅ ሊናደድብን ነው። የተደሰተ ሰው ይስቃል፣ ያዘነ ሰው ይስቅማ። አላህ ሳቂዎችን ይወዳል ነው የሚላል እኮ ምንድን ነው? እኔ የማያውቁ ሰዎችን አልደግፍም። እፎይ ምንም እምነት ተከታይ ይሁን ብዙ እምነት ስነግርህ ማንኛውም እዚህ ኮሜንት ላይ የሚሳደቡት ሁሉ እምነታቸውን በውርስ የያዙ ናቸው። እናትና አባት ኦርቶዶክስ ሆኑ እንጂ ስለሌላ እምነት ላጥና የሚል አስተሳሰብ የሌለው ሰው ነው የሚሳደበው። እኔ ደግሞ ስለ ኦርቶዶክስን ባውቅ ስለሌላም እምነት ባውቅ ችግር የለውም። ማወቄ ለኔ ብዙ ጊዜ በሙስሊሞች መካከል እጅግ በጣም ትልቅ ልዩነት ካለው የአስተምሮ ጉዳዮች አንዱ የተወሱልና የተበሩክ ጉዳዮች ናቸው። ሁለቱም ከተውሂድ ጋር ያገናኟቸዋል፣ ተወሱልና ተበሩክን ማለት ነው። እንግዲህ አባሾች የራሳቸው የሆነ ተወሱልና ተበሩክን የሚያብራሩበት መንገድ አለ ወይም የሚጠቀሙበት መንገድ አለ። ወሃብያዎችም ደግሞ እንደዛው ማለት ነው። ነገር ግን ወሃብያዎች አህባሾችን በተወሱላቸውና በተበሩካቸው ማለት ነው ሽርክ ውስጥ ያሉ ወይም ደግሞ ክህደት ውስጥ ያሉ በማለት ብዙ ጊዜ ፈርጀው ይናገራሉ። ስለዚህ በሁለቱ መካከል ያሉትን ተወሱል ማለት ባጭሩ ግልጽ ልናርግላችሁና ተወሱል ማለት መቃረቢያዎችን መፈለግ ማለት ነው። ወደ አላህ የሚያቃርቡትን እነዛን መቃረቢያዎች በመጠቀም ወደ አላህ መቃረብ ሲሆን፣ ተበሩክ ደግሞ ከአላህ በረከትን የሚያስገኙ ነገሮችን በመጠቀም ከአላህ በረከትን ማግኘት የሚቻልባቸውን ነገሮች መጠቀም ብለው ሁለቱም ይጠቀሟቸዋል። ነገር ግን የሁለቱ እጅግ በጣም የተለያዩ ኮንሴፕቶች ናቸው። ማለትም ወሃብያዎች አህባሾችን በሚያደርጓቸው በተበሩክና በተወሱል መንገዶች ማለት ነው ቀጥታ ሽርክ ውስጥ ያሉ በማለት ብዙ ጊዜ ሲፈርጇቸው በመጽሐፍቶቻቸውም በተለያዩ በሚዲያዎቻቸውም ደረጃ ማለት ነው ሲናገሩ ይስተዋላል። ይህንን ሙስሊሞች ዛሬ ግልጽ የሚያደርጉበት መድረክ ተዘጋጅቶላቸዋል ማለት ነው። ሁላችሁ መግባት ትችላላችሁ። ኦኬ መምህር ሰላም ብያለሁ። ጤና ይስጥልን። እንደምን አላችሁ? ኃይለማርያም ክርስቲያን ድምጽ የሚሰማቸው እግዚአብሔር ቤተሰቦች ላይም ታችም ያላችሁ ወንዶችና ሴቶች የሥላሴ ልጆች የክርስቶስ ሰላም ይድረሳችሁ። እንኳን አደረሳችሁ እያለሁ እንደምን ሰነበታችሁ? አሜን። እንኳን አብሮ አደረሰን። ኦኬ ሰማደኝና ተሳክሎላው ያ ይሰማል። እፎይ ሰላም ብለናል። መምህር እንኳን ደህና መጡ፣ እንኳን አብሮ አደረሰን ብለናል። እፎይ መቀጠል ትችላለህ። ይሰማል። ጥሩ ነው። ኦኬ መልካም። እንግዲህ ሙስሊሞች አንድ በተለይም በዋብዮች ሴክት የሚታየው ከተበሩክና ከተወሱል ጋር በተያያዘ ጠንከር ያለ አቋም አላቸው። ከሀባሾች ደግሞ የሚለይበት ማለት ነው። ሀባሾቹም የራሳቸው አካሄድ አላቸው በዚህ ጉዳይ ላይ። ይሄ ጠንካራ ያለ አቋም የዋብዮቹ ወደኛም ጥያቄ ከሚሰነዘርበት አንዱ በዚህኛው ሳይድ ያለውን የዋብያው ሴክት ከሚያነሱት ውስጥ አስቀድሞ እነሱ ጋም ከፍተኛ ፍጭት ያለበት ቶፒክ ስለሆነ ነው። ትንሽ ጠንካራ ያለ እንትኖች አሉበት። ልዩነቱ በተለይ የሚያብራሩበት መንገድ ትንሽ ሰፋ ያለ ነው። ብዙ እንትኖች አሉት፣ ወሰብሰብ ያሉ ነገሮች አሉት። ሰው ጠንካራ አቋምም አላቸው። በተወሱልና በተበሩክ ላይ ጠንካራ አቋምም አላቸው። አንዱ አንዱን የሚከፋፈሩበትም ነው። እንደ ቀለል አድርገው የሚያልፉት እንደሌላው አይደለም። የተለያዩ መጽሐፍቶችም ተጽፈዋል በዚህ ላይ በርካታ መጽሐፍቶች ሀገርኛም አሉ። እነሱንም የምንዳስሳቸው ይሆናል ማለት ነው። በቅድሚያ ሱብሃንአላህ፣ እንዴት ነህ? እንኳን ደህና መጣ። ሱብሃንአላህ ይሰማል? ይሰማል? ይሰማል። ሱብሃንአላህ ካለህ መቀጠል ትችላለህ። ይሰማል? ሱብሃንአላህ
እንዴት አመሻችሁ? ሰላም ናችሁ? እንዴት ነው? አለን አልሐምዱሊላህ። አንድ 30 ሰከንድ በቃ አንድ ደቂቃ ጠብቁኝ፣ ትንሽ ወጣ ብዬ። እሺ አልሐምዱሊላህ። እንዴት ነህ? አንተ አልሐምዱሊላህ ሰማን። ኦኬ እንግዲህ በዋብያና በአህባሾች መካከል ሰፊ ልዩነት ከሚነሳበት አንዱ ተወሱል ጉዳይ ነው። ይህንን እንዴት ነው የምታዩት? ተወሱል እናንተ እንዴት ነው ድፋይን የምታደርጉት? እኛ ጋም ይህንን ጥያቄዎች ስለምንጠይቁት እንዴት ነው ድፋይን የምታደርጉት? የትኛው ነው የሚያከፍረው? የትኛውስ ነው ወደ ሽርክ የሚመራው? የትኛውስ ነው ማያከፍረው? ይህንን መለየት የምችሉበት አለ? አልሐምዱሊላህ። ፕሪንስስ ሙስሊም ነሽ? አይ ፎዬ ይቅርታ፣ እኔ አይደለሁም። እንኳን አደረሰልን የገባሁት በቀደም ያናገርኩ ነኝ። የአንድ ሺህ ዓመቷ ነኝ ካስታወስከኝ። አመሰግናለሁ። ወርዳለሁ። እሺ ክርስቲያን ነኝ፣ ኦርቶዶክስ ነኝ። አመሰግናለሁ። እታችሁኝ አዳምጣለሁ ቦታ ከሌለ። እሺ አመሰግናለሁ። እና እንግዲህ በተወሱል ላይ ሀባሾቹ የተለያዩ መቃረቢያዎችን ወልዮችን ይጠቀማሉ። ዋብዮች ደግሞ ይሄ ቀጥታ የሚያከፍር ነው ብለው የሚያስቀምጡት፣ ያስወጣል ከእስልምና፣ አላህ የሚጠላቸው ነው ብለው ኪታቦቻቸው ላይ የተለያዩ ኪታቦቻቸው ላይ አስቀምጠዋል። ተወሱሉን በሁለት ይከፍሉታል። የተፈቀደ ተወሱል እና የተከለከለ ተወሱል ብለው ያስቀምጡታል። እንዲሁም ደግሞ የተፈቀደውን ተወሱልም በሶስት ይከፍሉታል። መተናል። ዛሬ ደግሞ ምንድነው ሊሳችሁ? ዛሬ ስለ ተወሱል የተወሰነ እንትን እያልን ነበር። ከፊል ዋሃብያ አህባሾች የሚሰሩትን ያከፍራል፣ ወደ ክፍር ያስገባል የሚሉ አይነት አመለካከት አላቸው። ብዙ ክታቦቻቸውም እንደዛ ይላል ብዬ ነበር። ማስረጃ አውጣ። ይሄን ከፊል ማለት ያው ከፊል የእስልምና ያው አንድ ማለት በቃ ዞሮ ዋሃቢ የአህባሾችን ስራን ይቃወማል እና ያከፍራል ብሎ ነው የሚያስበው። ክታቦቻቸውም እንደዛ ነው የሚያስተምረው ያልከውን ማስረጃ አውጣና ከዛ እንቀጥላለን። ይሄን ማስረጃ ካላወጣ ግን ዛሬ እኔ እናንተ አንቀጥልም። አውጣ ይሄን ማስረጃ። ወደ ብሰዋል ዛሬ አይደለማ። አንተ እኮ መልካም ሱብሃንአላህ። እሺ ተወሱልን ዲፋይን አድርገው አንተ ቅድሚያ መጀመሪያ ያከፍራል። ይኸው ሰምታችኋል። ክርስቲያንም እዚህ ስር ያላችሁ ክርስቲያኖች ምናልባት ሙስሊምም ካላችሁ ሰምታችኋል። ያከፍራል ብሎ ያስባሉ ያልከውን ማስረጃ አውጣና ወላሂ እኔ ካንተ ጋር አውራለሁ፣ የትም አልሄድም እኮ ደግምልሃለሁ። ያው ያከፍራሉ። ልሳደስልህ ማስረጃ አውጣ። እውነት ያ ኪታቦቻቸው እንደዛ ይላል ያልከውን ማስረጃ አውጣ። ያላ እሺ እኮ አንተን አቋም ቅድሚያ እንወቅ። አንተስ ምንድነው አቋምህ? ኧረ እሱን አይመለከትህም። ማስረጃውን አውጣ። ያከፍራል ያልከውን ያከፍራል ብሎ ወላሂ እኔ ያደንቀሃለሁ። ይህን ማስረጃ መልስ ከመለስክ ማለት ነው ወላሂ ያደንቀሃለሁ። የዚህን ማስረጃ አምጣት። ተረጋጋ። አንድ ሳይሆን ከበቂ በላይ እሰጥሃለሁ። ተረጋጋና ቅድሚያ እንግባባ። የሀባሾችን ተወሱል ትቀበላለህ? የሀባሾችን ተወሱል ሳይመለከትህ ታዲያ ምንድን ነው የምታወራው? የሀባሾችን አሁን የለፈለፍከውን ማስረጃ አምጣ። እኔ ወላሂ አልፈራህም። ረብሽ። ቆይ ተረጋጋ። ምክንያቱም የሀባሾችን አቂዳ የትኛው ነው የሚያከፍረው የትኛው ነው የማያከፍረው እያንዳንዱ ላይ እንደሚያከፍረው አሳያለሁ። አክፍረው እንደሚያከፍሩ አሳያለሁ።
ማስረጃ አውጣ። አዳምጥ። በሞቱ ሰዎች ተወሱል ታደርጋለህ? ሰዎች ተወሱል ታደርጋለህ? ክርስቲያኖች እያዳመጣችሁ ይሄ ሰውዬ እናንተን እያጭበረበረ ነው። ማስረጃ ክፈት። እናታችሁ ቆይ፣ ገና ምንም ሳይሞቅ ምንድነው ጮክ? ተረጋጋ። ኧረ መናተሪ ተረጋጋ። ሱብሃንአላህ እኔን ታውቀኛለህ፣ ለማስረጃ እንደማላወራ አይደለ? ስለዚህ አውጣ፣ ውይይት እናድርገው። በእናታችሁ ተወሱል አሊያም አስወጣለሁ። እኛ አሁን መጫጫው ገና ሳይሟሟቅ መጫጫው አልፈልግም። አሁን ስለማ ማስረጃውን ማምጣት ካልቻልክ አስወጣኝ። አልችልም በልና አስወጣኝ። እኔ አስወጣኝ ማለት ግን ወላሂ ማስረጃው የለህም ማለት ነው። ኢማን አናከፍርም ብለህ ነው የምታምነው? ዋብዮች አላከፍሩም በልና ሲመን ይሄን ማስረጃ አውጣ። ኪታቦቻቸው እንደዛ ነው የሚያስተምረው። አህባሾች የሚሰሩትን ስራ ያከፍራል፣ ወደ ኩፍር ያስገባል ብሎ ኪታቦቻቸው እንደዛ ነው የሚያስተምረው ያልከውን ማስረጃ አውጣ። አንተ እንድትል እኮ አድርገሃል እኮ አንተ እንድትል አድርገህ ትልቅ ሰው ነህ። ፕሊስ አንተ እንድትል እኮ ላደርግህ ነው። ገና ምን አስቸኮለ? በዋሃዋሾቹን ተወስል የሚያደርጉበት ይቻላል ብለህ ታምናለህ ወይ? መጽሐፍቶችን ምክደው ከሆነ ራስህ እንድትል አደርግሃለሁ። ቀላል እኮ መጽሐፍቶችን እሰጥሃለሁ። አሁን የሰራሁት ቪዲዮ አለ፣ የአንተ ኡስታዝ እንዴት እንደሚያከፍር አዳምጥ። አሁን የሰርችበት የገባሁት ቪዲዮም አለ። ግን ተረጋጋና ውይይት ስለምፈልግ እኔ ታከፍራለህ አታከፍርም? አንተስ ተወሱል ታደርጋለህ እነሱ እንደሚያደርጉት? እፎይ ዛሬ ስምህን ዝቅ እያረከው ነው። እፎይ ያለ ማስረጃ አያወራም እያሉ ነው ክርስቲያኖች ከስሬው። እንዳታሳፍራቸው። ማስረጃ ተማር። እሺ ተማር። ቅድሚያ ውይይት የሚባል ነገር እወቅ። መረጃ የሚጠየቀው ዳያሎግ ካደረክ በኋላ ነው። ምንም ዳያሎግ ባላደረክበት ላይ መረጃ አይጠየቅም። እያንዳንዱ ላይ መረጃ ሰጣለሁ። ላወራሁት እንዳትወጣ ቁጭ ብለህ ተከታተል። መረጃ መጨረሻ ላይ እናመጣላለን። አሁን ግን ዳያሎግ ለጊዜው ማደንዘዣ እንዲሆነ አሁን የሰራሁት ቪዲዮ አለ፣ እሱን አዳምጥና ነው። ኤኒዌይስ ሽፋ ወይንም ደግሞ አልሐምዱሊላህ የተመለስ ቴምር ሐሰን አሁን የሰራሁትን ቪዲዮ አዳምጠው፣ እስከዛ ማደንዘዣ እንዲሆነ ማለት ነው። አልሐምዱሊላህ መወያየት የሚችል ብቻ በቅድሚያ፣ ከዛ በውይይታችን ላይ መረጃ እንጠያየቃለን። እንደዛ ነው። ዝም ብላችሁ አትጩ። ጥያቄ ነበረኝ። እፎይ ይሰማል ድምጼ? ኦኬ። ሙስሊም ነሽ? አዎ ሙስሊም ነኝ አልሐምዱሊላህ። ጥያቄ በኋላ ላይ። ኦኬ ሽፋ እንኳን ደህና መጣ። እንኳን ደህና ቆየ። ሰላም። መልካም። በፍጡራን ተወሱል ታደርጋለህ? ተወሱል ማለት ነው። ድምፅን ትንሽ ከፍ አድርገው። ድምፅን ትንሽ ሜይ ቢ ማይኩ ሩቅ ከሆነ ጠጋ አድርገው። ትሰማለህ፣ ግን ትንሽ ለስለስ ያለ ነው፣ አነስ ያለ ነው። ተወሱልን ታውቃለህ? እሺ፣ ተወሱል ማድረግ ተበሩክና ተወሱል ታውቃለህ? እንዴት ነው አልኩህ። ያ ለምሳሌ በሞቱ ሰዎች በወልዮች ምናምን ተወሱል ታደርጋለህ? ታደርግም እኮ ነው። ተወሱል ሲታረግ እንዴት ነው የምታደርገው ነው? ድምጽ በጣም ሩቅ ነው። ያኔ ሰው አይ ቲንክ እንደኔ ብቻ ነው ክርስቲያን። አሁን ይሰማል? አሁን እስኪ ይሰማል? ከፍ አድርገው ወይ ማይክ አድርገህ ከሆነ ከፍ አድርገው። ሽፋ አሁንስ አይሰማም? እሺ ቀጥል። ተወሱል ስትል እንዴት ነው? አስረዳና። እሺ ቀጥል፣ አስረዳና።
ተወሱል አልከው እኮ አንተ እኔን ገና እንዴት አድርጌ ያስረዳለሁ? ኦኬ፣ ስለ ተወሱል አታውቅም? ተወሱል ማለት ምን ማለት ነው? ኦኬ፣ ተወሱልና ተበሩክ ማለት በእናንተ መካከል ላይ ተወሱልን በሁለት ከፍሉታላችሁ። የተፈቀደና የተከለከለ ተወሱል አለ። የተፈቀደ ውስጥ ደግሞ ዋብያ ከሆንክ በፍጡራን ተወሱል ማድረግ አይቻልም። ሀባሾቹ ሁሉም በሚባል ደረጃ ይሄንኛው ይቻላል። በወልዮች በሞቱ እንትኖች ደጋግ የተባሉት በእነሱ ተወሱል ያደርጋሉ። ይሄንን ጣዖት አምልኮ ነው ወይንም ደግሞ ክልክል ነው፣ ያከፍራል፣ ሽርክ ነው ብለው ማሻረክ ነው ብለው ያምናሉ። ኤኒዌይስ አንድ መረጃ ለሱብሃን አላህ ልስጠውና ሜይ ቢ ክርስቲያን የተፈቀደና የተከለከለ ተወሱል ላይ አንድ የክፈትልን ፔጅ 17 ላይ እንደዚህ ይላል። ፔጅ 17 ላይ እንግዲህ ወሃብ ኦኬ እሺ፣ ይሄ ወሃቢዮቹ የተከለከለና የተፈቀደ የተወሱል አይነቶችን ያብራሩበት መንገድ ነውና ምን አይነት የተወሱልና የተበሩክ አይነቶች ተከልክለዋል፣ ምን አይነት የተወሱል አይነቶች ተፈቅደዋል የሚሉትን ያስቀመጡባቸውን የተወሰነ ላሳያችሁና ከዛ በኋላ እንትን እንላለን ማለት ነው። አሁን እዚህ ጋር እነዚህ የኔን ነው የምታወጣው። አሁን ያንተንም ነው የተከለከለ ተወሱል የተከለከለ ሳይሆን ያከፍራል ባልከው ላይ ነው ማስረጃው እንዳረሳ። በእናትህ ቆይ ተረጋጋ፣ እናመጣለን። ሱብሃንአላህ አትጩህ እስኪ። ያከፍራል። ይሄው ተረጋጋ። አሁን አዳም ይነበብ። ይሄ ከተከለከሉ ተወሱሎች አንዱ ሶስቱን አሳያችኋለሁ፣ ወሃቢያዎች ከሚናገሯቸው ማለት ነው። አንደኛ በግለሰቦች ሀቅ በክብራቸው እና በደረጃቸው ተወሱል ማድረግ ቢድአ ከሆኑ የተወሱል አይነቶች መካከል አንዱ ከፍጡራኑ በአንዱ ክብር ተወሱል ማድረግ ነው። ስለዚህ በየትኛውም ክብር በየትኛውም ፍጡር ሀቅ ተወሱል ማድረግ አይቻልም። ለምሳሌ በሙሐመድ ክብር ብለህ ተወሱል ማድረግ አትችልም። በየትኛውም ግለሰብ ሀቅ በየትኛውም ግለሰብ ክብር ተወሱል ማድረግ ቢድአ ነው፣ የተከለከለ ነው ብሎ ያስቀምጣል። ይሄ የመጀመሪያው ነው። ሁለተኛው ወልዮችና ደጋግ ሰዎችን መለመን፣ ለነርሱ መሳልና እርዳታን መጠየቅ። ደጋግ ሰዎችን መለመን፣ በክብራቸው መቃረብ መፈለግና ለነርሱ መሳል በአላህ ሃይማኖት ውስጥ ፈጽሞ የለም። ሱብሃንአላህ። በደንብ አዳምጥ፣ ድገምለት። ወልዮችንና ደጋግ ሰዎችን መለመን፣ ለእነርሱ መሳልና እርዳታን መጠየቅ፣ ደጋግ ሰዎችን መለመን፣ በክብራቸው መቃረብን መፈለግና ለእነርሱ መሳል በአላህ ሃይማኖት ውስጥ ፈጽሞ የለም። ይልቁንም እርሱ ከትልቁ ሽርክ ነው። ከምንድን ነው? ይልቁንም እርሱ ከትልቁ ሽርክ ነው ነው ኩፍር ይላል። ኦኬ፣ አሻራኪዎች ምንድን ናቸው? የገነት ናቸው? አረ መጀመሪያ አሻራኪ የገነት ናቸው ወይ? አላሁ አክበር፣ የገነት ናቸው። እሺ፣ ልዩነቱ አሻራኪዎች የገነት ናቸው? ልዩነቱን ይኸውልህ አዳምጥ። የሽርክና የኩፍር ማለት ነው። እኔ አዳምጥ ወይ ይሰጣል። ገና አትጩህ። አሁንም ያሻረኩ የገነት ናቸው የገሃነም ናቸው? ተውባ ካደረኩኝ እኔ ሻርኬ ገነት ገባለሁኝ። ኩፍር ክርስቲያን ሆኜ ግን አይደለም። ተውባ ወደ እስልምና ከመጣ ገነት ይገባል። ዳሲት ምክንያቱም ግን ክርስቲያን ግን አትጩህ፣ ተረጋጋ፣ አንብባውን ተረጋጋ ነው። ኤኒዌይስ ይሄንኛው አሁን ሀባሾችን የሚጠልዙበት ዋብዮቹ ሀባሾቹ የምታረጉት ሰላም ትቆይ። አትጩህ እኮ የኔ ልዩነቱን ልስጥ ካይፎ ለምንድን ማታዳመጠኝ? ማድረግ ይቻላል። እሺ ተወሱል ማድረግ ይቻላል አይደለም? ለምን አታዳምጠኝ? ተወሱል ማድረግ ይቻላል።
እንዴ አንተ ለምሳሌ በእኛ ሃይማኖት ማለት ነው ካፍር ለምሳሌ ክርስቲያን የምትባል ከሆነ ያለ ሻሃዳ ንስሐ ምንም ትርጉም የለውም። እኔ ግን ሽርክ ሰርቼ ሽርክ ፈጽሜ ማለት ነው ተውባ ነው ንስሐ ብቻ ነው ከኔ ያን ሽርክ እንትን የሚለው ልዩነቱ ይሄ ነው። ገባ? ታዲያ ይሁን ምን አገባኝ ነው። ሁለቱም ገሃነም ነው የሚገቡት። አሻረከም ስለዚህ ያ ከፍራል ባልከው ላይ ወድቋል። አሻረከም አጋራም ገሃነም ነው የሚገባው። ገሃነም ገቢ ናቸው። ምን ካደረጉ? ደጋግ ሰዎችን ተጣሩ። አትጩበና ፓኒክ አታርግ። በአላህ ላይ ምን ካለ ካሻረከ ገሃነም ነው የሚገባው ነው። ምክንያቱም ተወሱል ማድረግ በእነኚህ ሽርክ ነው ብሎ ስላስቀመጠው የመካ ጣዖታውያን እኮ አላት አሉዛን ያሻርካሉ ስለተባሉ እኮ ነው ገሃነም ይገባሉ የተባሉት። ለተውቢት ይችላል። መሐመድ አባት እኮ አብደላ ነው ስሙ። ነገር ግን የጣዖት አምላኪዎችን ይጠራል በሚለው ነው ገሃነም የሚገባው አሻርኳል ተብሎ ማለት ነው። ስለዚህ ሽርክ ፈጽመዋል ከተባለ ገሃነም ገቢ ናቸው። ንስሐ ከገቡ አይ ገነት ይገባሉ። እሱማ እኮ ያጋር እንትን ያለውም እኮ የከፈረውም ካፊሩም እኮ ንስሐ ከገባ ከተመለሰ ገነት ይገባል። እንደናንተ ማሰብ ያለ ሻሃዳ አይገባም። ያለ ሻሃዳ አይገባም። ሱብሃንአላህ ወይ ሱብሃንአላህ። ይቅርታና አንድ ጊዜ በወልዮች ተወሱል ማድረግ ኢስላም ውስጥ እንዲቀመጥ ያደርገዋል ወይስ አያደርገውም? አሁን የኔን ጥያቄ መልሱና ወደሱ እንገባለን። ያከፍራል ያልከው አለ የለም ማለት ጥያቄ መልስልኝ እኮ የለም ማለኝና ልግባልህ። ያ እዚህ ጋር በቃ በግልጽ ይላል በአላህ ሃይማኖት ውስጥ ፈጽሞ ይላል። አትጮ ያለ ተወሱል በእነኚህ ተወሱል ካደረገ ከእስልምና ይወጣል። ከእስልምና ወጣ ማለት ደግሞ ከፈረ ማለት ነው። ከእስልምና ይወጣል። ለማን ትጮህ በእናትህ ሱብሃንአላህ። ኤኒዌይስ ስለዚህ ተወሱል ማድረግ በእነኚህ እንደ ዋብዮቹ አስተምሮ አይቻልም። የጥመት አንጃ ናቸው የሚል አቋም ስላላቸው ማለት ነው። ይቻላል የምትለን ካለ ግን ሱብሃንአላህ ያው ከፍ ላድርገውና ተበደልኩ እንዳትል መረጃ ያሳየን። ከእስልምና ይወጣል ሽርክ የሻረከ ሰው ከእስልምና ይወጣል የሚል የለማ። ሽርክ እኮ ምክንያቱም ከእስልምና የወጣ ሰው ልንገሬ አላህ ሃይማኖት ውስጥ ፈጽሞ የለም ማለት ምን ማለት ነው? በእናትህ ፕሊስ፣ ምን አይነት ድንቁር ያለ ክርክር ውስጥ አትከራከር። ያለ ሃይማኖት ምንድን ነው? እሺ ባለ ሃይማኖት ማለት ምን ማለት ነው? መጀመሪያ ዳምጠኝ። ባለ ሃይማኖት ማለት ምን ማለት ነው? ቆይ እሰጥሃለሁ፣ ደግሜ ሌላ መጽሐፍ ላይም እሰጥሃለሁ። ከእስልምና ይወጣል የሚል ቃል በቃል እሰጥሃለሁ። ግን ባለ ሃይማኖት ውስጥ የለም ማለት ምን ማለት ነው? ያለ ሃይማኖት የሚባለው ምን ማለት ነው? ያከፍራል ማለት ነው። ባለ ሃይማኖት ውስጥ ከሌለ አልከፈረም። ሙስሊም ሳይሆን ማነው እንደዛ ብሎ የፈሰረልህ? ኦኬ ከእስልምና ውስጥ በእስልምና ሃይማኖት ውስጥ የለም ማለት አልከፈረም ማለት ነው። ማን ነው እንደዛ ብሎ የፈሰረልህ? ኦኬ ስለዚህ ከእስልምና ሃይማኖት ውጭ ያሉ ሰዎች ያለ ሃይማኖት ውስጥ ነው ያሉት አይደለም። እኔ ያላልኩም እንደዛ። ምንድን ነው የምትለው? ምክንያቱም ይሄ ሰው ለምሳሌ አዳም ተወሱል የሚያደርግ ሰው አይደለም። ከእስልምና የሚወጣ ሰው ሻሃዳ መያዝ ይጠበቅበታል። አንተ ራስህ አዳምጥ። ፕሊዝ ሻሃዳ ሲያዝዟቸዋል። እንደዚህ ቲክቶክ ላይ ያሉ ኡስታዞች ራሱ የሚውሉት የአባሾችን እዛ እንትን ካሉ በኋላ ኤኒዌይስ አስተውላውንም በአላህ ሃይማኖት ውስጥ ፈጽሞ እሱ ጋር እየሄዱ የያዙ ነው። ከዚህ ስር ራሱ ምን እኮ ካዳ እየሄዱ ሻሃዳ እየያዙ አንተ ላይ ግን ትከራከረኛለህ አይደለ እኮ ነው የጨረስ የአንተ ኡስታዞች ሻሃዳ እያስያዟቸው መልሰህ ለምንድን ሻሃዳ ይዙም ብለህ ለምን ነው የምትሞግተኝ? ካዳ ለምን ድርቀት ውስጥ አትገባ? ፕሊዝ ቆይ ፕሊዝ፣ መጽሐፉ በስርዓት የሚለውን እንበል። ሱብሃንአላህ ዝም ብለህ ጊዜያችሁን አትግደል። የአላህ ሃይማኖት ብላችሁ የምትሉት እስልምና ውስጥ ነው። ፈጽሞ በእስልምና ውስጥ የሉም ከተባለ ውጪ ከፍሯል ወጥቷል ነው። ግልጽ እኮ ነው። አይ ዶንት ኖ እንዴት እንደተረዳኸው ግን ቆይ እዚሁ ሌላ መጽሐፍ ላይ እንሰጣለን። ቃል በቃል ደግሞ እሰጥሃለሁ አንተ እንደምትፈልገው። ይሰማል? ይቅርታ ያው በመሀል ገባው። መጀመሪያም በመሀል አስወጣችሁ ነው ሀሳብን ጀምረን ነበር። ኦኬ እሺ፣ ምን ነበረ?
እሺ አንተ ከሁለቱም የተኛውን ትቀበላለህ? እኔ ሁለቱንም አልቀበልም። ኦኬ አንድ ክርስቲያን ወይ በእኛ መካከል ያለውን ልዩነት የአባሾችን ሱብሃንአላህ ኖ ርቀት እንዳትሄድ ሱብሃንአላህ። አንዴ አባሽና ማንነታቸው የሚለው ላይ ገጽ ስንት ላይ ትከፍትልኛለህ መሰለህ? ገጽ 18 ላይ ክፈትልኝ። ርቆ ሳይሄድ እዚሁ ይነበብለት እንዳትወጣ አንተ እንደምፈልገው ቃል በቃል ሰጣለሁ እያልኩት ሆን ብሎ ነው የወጣው። የቀደም የከፈት ነው አክቹአሊ ግልጽ ነው። ገጽ 19ን አድርገው ሙሉውን በኋላ ታነበዋለህ። ገጽ 19ን እንዳለ እዚሁ ከስር ሆኖ እንዲያዳምጥ ነው። ገጽ 19ን ሀባሾች የሚለውን አንብብልኝ። ሀባሾች ማለት ብለው ቀጥታ እንደምታስወጣቸው ከእስልምና ላሳየ። እሺ ሀባሾች በተበረኩና በተወሱል ስም ሽንጣቸውን ገትረው የሚከራከሩላቸው ለነዚህ ኢ እስላማዊ የሽርክና የባዕድ አምልኮ ድርጊቶችን አመለካከቶች ናቸው ነው። ምንድነው ተውሂድን እንከተላለን የሚል ጀማ ይሄን ይናገራልን? ኢ ምንድነው? አስረጋው። ኢ እስላም ጸረ እስላም ያልሆነ ማለት ነው። ኢ እስላም ኢ እስላማዊ ሱብሃንአላህ ኖት ያዝበስል ከስር ሆነ ባቶታ አሪፍ ነበረ። ያውም ስም ጠርቶ እኔ ቅድም ስም ሳልጠራ ነው አይደል አባሽ ሳል ተወስል የሚያደርጉትን እንደዚህ እንትን ያስወጧቸዋል ከእስልምና ብቻ ነበር ያልኩት። ቀጥታ ስማቸውን ጠርቶ አባሽ ብሎ እንደምፈልገው መጽሐፍ ተጨማሪም ሰጣለሁ አስፈላጊ ከሆነ ግን የሆነ የድርቅና እናድርገው። ኤኒዌይስ